ምን ያህል ዲስታንስ በምን ያህል ታይም በምን ያህል ጊዜ እንደሸፈነን የሚነግረን ነውና ይኸውም ረጅም ርቀት በትንሽ ጊዜ ውስጥ ብናቋርጥ ወይም ብንሸፍን ስፒዳችን ከፍ ያለ ይሆናል ወይም ፈጥነን ሄደናል ማለት ነው። ለትንሽ ዲስታንስ ደግሞ ሰፊ ጊዜ ቢወስድብን ቀስ እያልን የተራመድነው ወይም ስፒዳችን ዝቅተኛ ነው እንላለን ማለት ነው። እና ምን ያህል እንደፈጠን ይነግረናል ማለት ነው። ዲስታንስ በሜትር ይለካል። ታይም ደግሞ በሰከንድ ይለካል። ሁለቱም ዲስታንስም ታይምም ሌሎች መለኪያዎች ያሏቸው፣ ነገር ግን ኤስአይ ዩኒታችን ሜትር እና ሰከንድ ስለሆነ እነሱን ወስደን ስፒድ ደግሞ ሜትር ሲካፈል ሰከንድ ይሆንና ስፒድ ደግሞ በሜትር ፐር ሰከንድ ይለካል ብለን እንላለን ማለት ነው። ኤስአይ ዩኒታችን ሜትር ፐር ሰከንድ ይሆናል። ነገር ግን ዲስታንሳችን በኪሎ ሜትር ከተለካና ሰዓታችን በአወር ከተለካ በሰዓት ማለት ነው ስፒዳችን በኪሎ ሜትር ፐር አወር ይለካል ማለት ነው ተካፍሎ እንደዚሁ። የስፒድ ኤስአይ ዩኒት ሜትር ፐር ሰከንድ ነው ማለት ነው። እና ሲጋራ ስንልብ ብለን ስናይ ዲስታንስም ሆነ ታይም አቅጣጫ የላቸውም። 2 ሰከንድ ተብሎ ወደ ግራ አይባልም፣ አቅጣጫ የለውም። ሁለቱም ስካላር ናቸው። ዲስታንስም እኛ የሸፈነው ርቀት ስለሆነ የግድ አቅጣጫ ሊኖረው አያስፈልግም። ጠመዝማዛ መንገድ ሊሆን ይችላል፣ ይፈቀድለታል ዲስታንስ መሆንና በዛ የተነሳ ሁለቱም ዲስታንስም ታይምም ስኬላር ናቸው ወይም አቅጣጫ የላቸውም። እና ሁለቱም ስኬላር በመሆናቸው ደግሞ ስፒድም ራሱ አቅጣጫ አይኖረውም፣ ስፒድም ስኬላር ይሆናል ማለት ነው። ወይም አቅጣጫ የለውም ለማለት ነው። እዚህ አንድ ሰው ሁለት ሜትር በሰከንድ እየሮጥኩ ፍጥነቴ 2 ሜትር በሰከንድ ነበር ወደ ትምህርት ቤት ስመጣ ሊል ይችላል። እና አቅጣጫ ማስገባት አይኖርበትም ማለት ነው። 2 ሜትር ፐር ሰከንድ ወደ ሰሜን ገባ ወይም ወደ ደቡብ እንደዚህ ወደ ግራ ወደ ቀኝ ሄድኩ ማለት አይጠበቅበትም። ቁጥሩን ብቻ ከተወልን ፍጥነቱን እናውቃለን ማለት ነው። ምን ያህል ርቀት በምን ያህል ሰዓት እንደሸፈነ ለማወቅ ማለት ነው። ስለ ፍጥነት ስናስብ 2 አይነት መንገዶች አሉ ፍጥነትን ልንገልጽባቸው የምንችሉ። ለምሳሌ አንድ ሰው ቢኖር ምናልባት እንበልና ለ2 ደቂቃ ያህል ተራመደ ቀስ ብሎና በ1 ሜትር ፐር ሰከንድ ፍጥነት ተራመደ እንበል። ወይም 1 ሜትር ያህል ተራመደ እንበል። 1 ሜትር ያህል ተራመደ ብቻ በ2 ደቂቃ 1 ሜትር መራመድ ይቻል እንደሆነ እንጂ ብቻ 1 ሜትር ለመራመድ 2 ደቂቃ ወሰደበት። ከዛ 2 ሜትር መዳረሻው ላይ ለመድረስ ሲጋራ መዳረሻው ቢኖር ሱቅ ነገር ብንሰራ እዚህ ጋር ለመድረስ የቀረው 2 ሜትር ሲቀረው መሮጥ ጀመረና በ1 ደቂቃ ውስጥ 2 ሜትሩን አቋረጠ በሩጫ። እና ይህ ሰው እየተራመደ እያለ ፍጥነት ስንት ነው ብዬ ብጠይቀው 1 ሜትር በ2 ሚኒት አካፍሎ ወይም እንዲቀለን ከፈለገ 1 ሜትርን ሚኒትን ወደ ደቂቃ ቀይረን 1 ደቂቃ 60 ሰከንድ ከሆነ 2 ደቂቃ 120 ሰከንድ ይሆናል ብለን እንደዚህ አድርገን በዚህን ያህል ፍጥነት ተራመድኩ ብሎ ሊነግረን ይችላል። እዚች ጋር እንዳለ ስንጠይቀው ራሱ ነው በዛቸው ደቂቃ ላይ እየተራመደባት የነበረውን ፍጥነት ሊነግረን ይችላል። ወይም ደግሞ አጠቃላይ ርቀቱን ለመሸፈን የወሰደበትን ጠቅላላ ሰዓት በማሰብ 3 ሜትር ለመሸፈን 3 ደቂቃ ፈጅቶብኛልና ብሎ ደግሞ 1 ሜትር 3 ሜትር ያልኩት 1 ሜትር ሲደመር 2 ሜትር ጠቅላላ ርቀቱ
ሲደመር ከታችም ደግሞ 2 ደቂቃ እና 1 ደቂቃ ጠቅላላ 3 ደቂቃ ስለፈጁበት 3 ሜትር በ3 ሚኒት ወይም 1 ሜትር በየደቂቃው 1 ሜትር እንደመጓዝ ያህል ማለት ነው። 3 እና 3 እንደዚህ ተካሉ አቃለን ስናስቀምጠው እንዲህ ብሎ ሊናገር ይችላልና አጠቃላይ ጉዞውን አስቦ ከሆነ የተናገረው የሰጠን አማካዩ ስፒዱን ነው፣ አማካይ ፍጥነቱን። በአጠቃላይ ጉዞ ምን ያህል ርቀት በምን ያህል ጊዜ እንደሸፈነ ከነገረን አቬሬጅ ስፒዱን ነገረን ማለት ነው። እና አቬሬጅ ስፒዱን ሲነግረን የዚህ ጋር ቶታል ዲስታንሱን ፈልጎ ቶታል ዲስታንስ ጠቅላላ በወሰደበት ታይም ወይም በቶታል ታይም አካፍሎ ቶታል ዲስታንስ ሲካፈል ቶታል ታይም በማድረግ አጠቃላዩን ርቀት ለመውሰድ ምን ያህል ጊዜ እንደፈጀበት ነግሮናል። እዚህ ጋር ደግሞ በግራ በኩል ደግሞ ሲራመድ የነበረውን ፍጥነት ብቻ በመግለጽ አጠቃላዩን ሳይሆን በዛች ቅጽበት የነበረውን ፍጥነት ሲነግረን ኢንስታንቴነስ ወይም ቅጽበታዊ ፍጥነት ነገረን ማለት ነው። ኢንስታንቴነስ ፍጥነት ወይም በዛች ሰዓት ላይ የነበረን አጠቃላይ ጉዞውን ሳያስተውል አጠቃላይ ጉዞውን ሳይገነዘብ በዛች በተጠየቀባት ደቂቃ ላይ የነበረውን ከነገረን ኢንስታንቴነስ ስፒድ ነገረን እንላለንና ኢንስታንቴነስ ስፒድ የሚነግሩ መሳሪያዎች ምናልባት የመኪና መሪ አጠገብ የመኪናውን ፍጥነት የሚነግረን ስፒዶሜትር ኢንስታንቴነስ ወይም በዛች ደቂቃ ያለውን ስፒድ ነው የሚነግረን። አጠቃላዩን አስተውሎ አይደለም። ግን ራሳችን ይሄን ያህል ጊዜ ለመውሰድ ከቤት ስነሳ በዚህ ሰዓት ነበር የተነሳሁት፣ እዚህ ጋር ስደርስ በዚህ ሰዓት ላይ ደረስኩ ብለን አጠቃላይ አማካይ አቬሬጅ ስፒዳችንን ማግኘት እንችላለን ማለት ነው።